ሂራ ልብ አንጠልጣይ የህይወት ታሪክ ክፍል 16 ደራሲና ተራኪ ረዚቃ መሐመድ። ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ በታላቅ አክብሮት ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩ። ካሊድ በተለመደው ሰዓት አክመልን ለማድረስ በሩ ላይ ተሰልፏል። አክመል ስልኩን አንስቶ ዋሌኩም ሰላም ሀቢቢ። አይ ዛሬ እኮ ረፍት ነኝ። አዎ ካሊዴ፣ በባዶ አስለፋው አይደል? በል መምጣት ካልቀረ አዲሷን ባልደረባህን በመንገድ ትሸኛታለህ። የምን ባልደረባ? አለ ካሊድ። ሂራን ማለቴ ነው። በቃ አሁን ትመጣለች። ስለ ስራው በደንብ ንገራት እሺ። በል በኋላ እንገናኛለን፣ ቻው። ካሊድ ስልኩን እየዘጋ በአክመል ስራ እየተገረመ አሁንም ፈገግ አለ። ሂራ የአክመልን በር በስሱ ከፈት አድርጋ አኩም በቃ ቻው፣ መሄዴ ነው። እሺ ቻው ሂራ። ካሊድ በር ላይ እየጠበቀች ነው። ፍጠኝ፣ ፈጠን በይ እሺ። ካሊድ አለች ሂራ፣ እሷም ግራ እየገባት። አዎ ስለ ስራው ሊያወራሽ ነው፣ በዛውም ክላስ ያደርስሻል። በይ ፍጠኝ፣ ደግሞ ስራውን መስራት እንደምትፈልግ ያሳምኙ እሺ። እሺ ግን አንተ ስለፈለግክን የማደርገው። ይህንን ብላው ተሰናብታው ወጣች። ሚራና አማርም ወደ ክላስ ለመሄድ እየተጣደፉ ነበር። ሂራ ወደ ክላስ ጎራ በማለት እሺ ሙሽሮቹ እስካሁን አልጨረሳችሁ? ለነገሩ እናንተ እንደሆነ ማርፈዱን ለምዳችሁታል። በቃ እኔ ስለምቸኩል ልሄድ። አማር እኔ እየጨረስኩ ነው። ሚራጅን በተመሳሳይ ድምፅ እኔም እኮ እየጨረስኩ ነው። አይ እናንተ እንደለመዳችሁት ቀስ ብላችሁ ነው። ካሊድ በር ላይ እየጠበቀኝ ነው። በሉ ቻው። ሚራጅ በሂራ ንግግር እየተገረመች ካሊድ እየጠበቀኝ ነው ያልሽው? ከመች ጀምሮ እንዴ? ምንድነው የምትጠቋቆሙት? ስለ ስራ ልናወራን የመጣው። አማርና ሚራጅ አምቆ የያዙት ሳቅ ይፋ ወጣባቸው። ሚራጅ ሳቋን ሳትጨርስ አረ የምን ስራ ነው ባክሽ? በሉ መሄዴ ነው። ሆ መልካም መንገድ ይሁንልሽ እህቴ። ሂራ እየሳቀች ከቤት ወጣች። ሚራጅ ከደቂቃዎች በኋላ ራሷን በመስታወት እየተመለከተች አማር ብላ በፍርሃት ድምፅ ተጣራች። ወይ ሚራ ብሎ ዞር አለ። ሚራጅ ራሷን በመስታወት ትኩር ብላ እያየች እኔ እናንተ አላህ በማይወደው መንገድ ብዙ መጥፎ ነገሮችን ሰርተናል። አሁን ላይ ሳስበው ምንም ነገር እንዳልተፈጠረ ህይወታችንን መቀጠላችን ለልቤ ፍርሃትን ይጨምርልኛል። ማለቴ ያንን ሀያል የሆነ ጌታ በወንጀል ተዳፍረን አሁን ግን ሰላም የሆነ ኑሮን እየኖርን ነው። አዎ ጌታችን አላህ አዛኝና መሐሪ ነው። ግን የሚገባውን ተውበትና ምህረቱን አልጠየቅነውም። ከዚህ በላይ የሚቀረን ይመስለኛል። ባለቤቱ አማር ወደ ውድ ሚስቱ እየተጠጋ ልክ ነሽ፣ እኔም እንደዛ አስባለሁ። ከወራት በፊት በጭንቀት ላብድ ነበር። ራሴ ሐራም መስራቴ ሳይቀር አንቺንም የሐራሜ ተባባሪ ያደረኩሽ። በዛ መንገድ ደግሞ ልጅ ተፈጠረ። በጣም ከባድ የወንጀል ማዕበል ውስጥ ሰመጥኩኝ። እናም ልክ ነሽ፣ አሁን ላይ ምንም እንዳልተፈጠረ ደስተኛ የሐላል ጥንዶች ሆነን እየኖርን ነው። ይህ የሰማይና የምድር ያህል ልዩነት አለው። በእርግጥም አላህ አዛኝና መሐሪ ነው። እኛ ያበላሸነውን ህይወታችንን እሱ ግን በምህረቱና በጥበቃው ወደ ትክክለኛው ጎዳና አምጥቶናል። ግን አንቺ ልክ ነሽ፣ የሚገባንን ያህል ይቅርታ አልጠየቅንም፣ ለወንጀላችንም ዋጋ አልከፈልንም። ስለዚህ አንዳች ነገር እናድርግ አለች ሚራ፣ አንድ ሀሳብ ወደ አእምሯ ብቅ እንዳለላት እያስታወቀች። ምን እናድርግ አለ አማር አዲስ ነገርን ለመስማት እንደጓጓ።
የእርዳታ ድርጅቶች። አዎ፣ ምስኪንና የቲሞች ደካሞች የሚበዙበት ድርጅቶች በሀገራችን ብዙ ናቸው። ለነሱ በርከት ያለ ሰደቃን በመስጠት ከወንጀላችን መጥራት እንችላለን ብዬ አስባለሁ። ይህ ወደ አላህ መቃረብ ይሆንልናል። አላህም በዚህ ስራችን የሚደሰት ይመስለኛል። ልባችንም ትንሽም ቢሆን ይረጋጋል። በጣም አሪፍ ሀሳብ ነው የኔ ውድ። እንደዚህ አይነት ብልህና አስተዋይ ሴት እንዳገባ አላውቅም ነበር። ሁለቱም ተያይተው ፈገግ አሉ። ሂራ የካሊድን የኋለኛውን በር ከፍታ ወደ መኪናው ዘለገች። ካሊድም የተለመደውን ሰላምታ ካሳለፈ በኋላ ጉዟቸውን ቀጥለዋል። እና ሂራ ክላስ አሪፍ ነው? ድምጿን ቀነስ አድርጎ ነበር የሚያወራት። አዎ ቆንጆ ነው። እና ስለ ስራው እስኪ ትንሽ ንገረኝ። ማለቴ ያን ያክል ይከብደኛል ብዬ አላስብም አለች። ሂራ እውነቱን ለመናገር ይህንን ሀሳብ ያመጣው እኮ ነው። እኔ አንቺን ማስቸገር አልፈልግም። እኮ አንድ ነገር ካለ የሆነ ትልቅ ምክንያት አለው ማለት ነው። ደግሞ አታስብ፣ አታስቸግረኝ። ማለቴ ከክላስ ፍሪ ሲሆን የማግዝ በጣም ቀላል ነው። አይ ምንም ቢሆን እንዳስቸገርኩሽ ነው የሚሰማኝ አለ ካሌድ። አረ በጭራሽ፣ ጥሩ ሰራተኛ እስክታገኝ አግዝሃለሁ። ደግሞ አታስብ፣ ጀማሪ ሰራተኛ ስለሆንኩኝ ደሞዝ ምናምን አልጠይቅህም። ካሌድ ፈገግ እያለ ኧረ እሱ ችግር የለውም፣ ስለዚህ ተስማምተናል ማለት ነው። እንግዲህ አንቺ ካልሽ። ሂራ በጥሩ ስሜት ክላስ ደረሰች። ሆኖም ግን የተለመደው የራሄል ጭቅጭቅ አልቀረላትም ነበር። ራሄል እንደ ሁሌው ቆጣ ብላ አንቺ ልጅ ግን ከኔ ጋር ችግርሽ ምንድን ነው አለች። ዛሬ ደግሞ ምን አጠፋው ስትል ሂራ የኔ ወንበር ላይ እንዳትቀመጭ አላልኩሽም? አንቺን እኮ ነው። ሂራ እጆቿን እያጣመረች ዛሬ እንኳን ሳትሳሳች አትቀሪም። የአንቺ ወንበር ያኛው ነው። ትላንትና የሆነ ነገር ነገርሽኝ ነበር። የኔ መለያ ስዕሌ ነው ስላልሽኝ እንኳን እኔ ሊቀመጥበት ቀርቶ ሌላም ሰው እንዳይቀመጥበት እየከለከልኩልሽ ነበር። ራሄል የሂራ ትህትና ምንም ሳይመስላት ወደ ተዘጋጀላት ወንበር ተቀመጠች። ሂራ ወደ ራሄል ጠጋ በማለት አንድ ጥያቄ ልጠይቅሽ። ራሄል እንደተኮሳተረች አትጠይቂ አለች። ለምንድን ነው ግን የምትማሪው አለች ሂራ። አስከትላ ኢኮኖሚክስ ወይንም ማትስ ብታጠኝ ኑሮ ይህንን ጥያቄ አልጠይቅሽም ነበር። ግን የሚገርመው እየተማርሽ ያለሽው ሳይኮሎጂን ነው። ከ50% በላይ ይህንን ትምህርት የሚማሩ ተማሪዎች ሁሉም ከጀርባቸው ትልቅ ታሪክ ያላቸውና የህይወታቸውን ጥያቄ እንዲመለስላቸው የሚፈልጉ ናቸው። ሌሎቹ ደግሞ ከራሳቸው አልፈው ሌሎችን መታደግ የሚፈልጉ። ያንቺ ምክንያት ግን የተለየ ይመስለኛል። ራሄል አሁንም ቁጣዋ አልበረደላትም። በማይመለከትሽ ነገር ውስጥ አትግቢ። እሺ ግን የኔን ፐርፐዝ መስማት ከፈለግሽ እነግርሻለሁ። ያንቺን ግን መገመት አይከብድም። ወሬያቸው መምህሩ ስለመጣ ተቋርጧል። ይህ ትልቅ ቤት ዛሬም አዲስን ነገር እያስተናገደ ነው። ከቀናቶች መንፈቅ በኋላ ሷሊህ ወደ ቤቱ ተመልሷል። ሷሊህ ግን በአሁኑ አንድ አዲስን ነገርና አዲስ ዜና ይዞ ነበር የመጣው። ታዲያ ሳራ በመምጣቱ ከመደሰት ይልቅ ይህን ያክል ጊዜ ለምን እንደቆየ በእናቱ ፊት የማይቀረውን ጥያቄ በመጠየቅ ምላሹን ትጠባበቅ ጀመር። ሷሊህ እባክሽ እማዬ አንቺ እንኳን ተረጂ። እናት ሳራ እንድረዳህ ከፈለክ ይህንን ሁሉ ቀን መጥፋትህ ሳያንስ በወንድምህ ሰርግ ላይ እንኳን እንዳትገኝ ያደረገህን ጉዳይ እሱን ማወቅ አለብኝ። ቆይ ምንድን ነው? ለምን በግልጽ አትናገርም ልጄ? ሳራም ማስከትላ እሱ ብቻ አይደለም እማዬ፣ ይህንን ሁሉ ቀን ሲቆይ ለአንድም ቀን እንኳን ልጆቼ እንዴት ናቸው ብሎ አልጠየቅም። ቆይ አንተ ምን አይነት አባት ነህ? ቆይ በስራ ምክንያት ከሆነ የሄድከው ለምን ታዲያ ሱቁ ተዘጋ? እማዬ ሱቁ መዘጋቱን ሳይ ለሀያት ደውዬላት ነበር። እሷም እረፍት ላይ እንደሆነች ነገረች።
ታዲያ ሱቁ መዘጋቱን እያወቅ እንዴት ይህንን ያህል ቀን አስችሎ ተቀመጥክ? ቆይ የትኛው የተለየ ስራ ነው እንደዚህ ቢዚ ያደረገ ነው? ከኛ የደበቀው አዲስ ነገር አለ? ዛህራ ሷሊህ፣ አሁን አንተ የምታወራበት ሰዓት ነው። በል ተናገር። ሷሊህ ለደቂቃዎች ካሰበ በኋላ አስገራሚውን ዜና እንዲህ ሲል በኩራት ተናገረ። የእናቱን አይን ትኩር ብሎ እየተመለከተ እማዬ፣ እኔ ኒካህ አስሬያለሁ፣ ማለቴ ከሀያት ጋር ሲል ተናገረ። ዜናው ለሳራ እጅግ በጣም ከባድ ነበር። ከነጭራሹ ያላሰበችው ነገር ነበር። ውስጧ ባንዴ ስብር አለ። ሳራ ምንም ቃል ሳትተነፍስ አንገቷን እየነቀነቀች ወደ ክፍሏ ሮጠች። እናት ዛህራ፣ መጥፎ ነገር አላደረኩም ነው ያልከው? ከዚህ በላይ ምን ታደርጋለህ? የልጆችህን እናት ልቧን ከመስበር በላይ ምን ልታደርግ ትችላለህ? ቆይ ልጄ፣ ሌላው ቢቀር እንደዚህ አይነት ትልቅ ነገር ስታስብ ለእኔ እናትህ እንኳን ምን አለበት ብትነግረኝ ልጄ። እማዬ፣ ውሳኔ ከባድ እንደሆነ አውቃለሁ፣ ግን ሀሳቤን ቀድሜ ነግሬሽ ቢሆን ኖሮ በጭራሽ አትቀበይኝም ነበር። ደግሞ ልክ ነኝ። ሸሪያው በፈቀደልኝ ሀላል በሆነ መንገድ ነው ያገባሁት አይደል? ሸሪዓ ነው ያልከው? ሸሪዓውማ 2 ሚስት ብቻ አልነበረም የፈቀደልህ። ግን ሚስቱን ለሚያስከፋና ኃላፊነት ለጎደለው ለእንዳንተ አይነቱ ሰነፍ አይደለም። እሺ እማዬ፣ ስሜን አትጥራ። ሲጀመር ሸሪዓ ምን እንደሆነ ታውቃለህ? ደግሞ ካላጣኸው ሴት እንዴት የገዛ ሰራተኛን ታገባለህ? አላህ የስራህን ይስጥ ሷሊህ። ይችን ምስኪን ልጃውን ምንድን ነው የማደርጋት? ረምላ በአክመል እገዛ ድጋሚ ፈገግቷ ተመልሷል። ሪም፣ አቤት ወንድሜ። ለቀናት የሳቅሽ ናፍቆኝ ነበር። አዲስ ነገር አለ? ያው ዕጣ ፈንታዬን አምኜ ስለተቀበልኩ ይሆናል። ባይሆን አንድ ነገር ላሳይሽ። አኮ አወሊያ ላይ አንድ ለመሞከር ያክል ዘጋቢ ዜና ትሰሪያለሽ ብሎኛል እና ከዛ በፊት እንደ መነቃቂያ ያክል ይህንን ቪዲዮ ሰርቻለሁ። ቪዲዮ ስለ ንቃተ ህሊና ትኩረት ማጣትን ያትታል። ሀፊዛ በረምላ ቪዲዮ በጣም ተገርማለች። ረምላም የእህቷን መልስ ለመስማት እየጓጓች እና እንዴት አየሽ? ሀፊዛ በእህቷ ስራ እንደተገረመች። የእውነት ያለማጋነን ልምድ ያለሽ ጋዜጠኛ ነው የምትመስዪው። ወላሂ በጣም ጎበዝ ነሽ የኔ ውድ። ስለዚህ ታናሿ እህቴ ታላቅ እህቷን ቪዲዮ በመቅረጽ ታግዛታለች ማለት ነው። ኧረ አንቺ ብቻ በርቺ እንጂ ከፈለግሽ ራሱ ካሜራማን እቀጥርልሻለሁ። ሁለቱም ፈገግ አሉ። ሳራ የሷሊህን ማግባት አምና መቀበል አልቻለችም። ከባድ ውሳኔ የወሰነች ትመስላለች። ልብሶቿን ሻንጣ ውስጥ እያስገባች ሂራ፣ ምንም እንዳትዪ፣ ዛሬ የትኛውም ቃል አያቴ ጋር ከመሄድ ሊያስቀርኝ አይችልም። እሺ ልጆቹስ? አንቺ ስለሄድሽ እኮ መፍትሄ አይመጣም ሳራ። አቡዘር ከኔ ጋር ይሄዳል፣ ሳዲቅ ደግሞ ከእናንተ ጋር ይቆያል ማለት ነው። ሳራ ሻንጣዋንና አቡዘርን ይዛ ከክፍሏ ወጣች። ሁሉም የቤተሰብ አባላት ሳራን በትካዜ አይናቸው ይመለከቷት ጀመር። እናት ዛህራ ወደ ሳራ እየተመለከቱ ወዴት ነው ልጄ? እማዬ እባክሽ ለትንሽ ቀን ከዚህ ቤት መራቅ አለብኝ። ሁሉም የሳራን ውሳኔ ማስቀየር እንደማይችሉ ተረድተዋል። ሳራ ከአቡዘር ጋር ሆና ወደ አያቷ ቤት አቀናች። ይህ ሁሉ ሲሆን ግን ሷሊህ አልነበረም። ሂራ ዛሬ ላይ ጥሩ ስሜት ባይኖራትም ነገር ግን በቃሏ መሰረት ለመገኘት አዲሱን ስራዋን ለመጀመር ወደ ካሊድ ቢሮ ጎራ ብላለች። ካሊድም ስለ ስራው ሰፋ ያለ ማብራሪያ ስለሰጣት ስራዋን ሀብላ ጀምራለች። ከወትሮ በተለየ ይህ ትልቅ ቤት ቀዝቅዟል። የሳራ አለመኖር ሁሉንም አስቆጥቷል። ታዲያ የሀዘናቸው ምክንያት የሆነው ሷሊህ ሀገር ሰላም ብሎ ወደ ቤቱ ቢገባ ሁሉም ግን ባደረገው ነገር እንደተናደዱበት ለመግለጽ ያቀረበላቸውን የሰላምታ ቃል ለዘብ ባለ ምላሽ መለሱለት። ትንሹ ሳዲቅ በአባቱ መምጣት እየቦረቀ የሷሊህን ረጃጅም እግሮች በስስት አቀፋቸው።
ሷሊህም የሳዲቅን ጉንጭ እየዳበሰ ወንድምስ የለም እንዴ ሲል ጠየቀው። ትንሹ ሳዲቅም እንዲህ ሲል በጣፋጭ አንደበቱ መለሰ፣ አባዬ እማዬና ወንድሜ እኮ ወደ አያቴ ቤት ሄደዋል። ሷሊህ በመገረም ምን? እንዴት? እማዬ ምንድነው ነገሩ ሲል ጥያቄውን ወደ እናት ዛህራ አሻገረው። እናት ዛህራም አንገቷን እየነቀነቀች ሳዲቅ እውነቱን ነው በማለት አጭር መልስ ሰጠች። እማዬ እየቀለድሽ ነው? ቆይ እንዴት ያለኔ ፍቃድ ስትሄድ ዝም ትያታለሽ? አለ ሷሊህ። የኔን ፍቃድ ነው ያልከው? ለጊዜውን የፈቅጅላት ነው። ራስህን አረጋጋ። ከሀገር ለቃ አይደለም ሄደችው አለች እናት ዛህራ ለሳራ በማዘን። በቃ አንተ ከክፍል ሆነ ጠብቅኝ እሺ፣ እመጣለሁ አለ ሷሊህ ትንሹን ሳዲቅን እየሸኘው። እሺ ብሎ ሳዲቅ ወደ ክፍሉ አመራ። ወይዘሮ ሶፊያ ልጄ አንደኛውን ቤትን ስተጠነክር ሌላኛው እንዳይፈርስበት ተጠንቀቅ። ያንተ ጥፋት 2 ሚስት ማግባት አይደለም፣ የመጀመሪያውን ቤትህን አለማስተካከልህ ነው፣ ስሩን ማበላሸት ነው። ልጄ ተረጋጋና ነገሮችን ለማስተካከል ሞክር። ሷሊህ ምንም ነገር ሳይናገር ወደ ክፍሉ ገባ። ሂራ አዲሱ ስራዋ የተመቻት ይመስላል። ስራዋን በጊዜ አጠናቃ እንደተለመደው ወደ ቤቷ እየተመለሰች ነው። እንደተለመደው ካሊድ እየሸኛት ነበር። ካሊድ የሂራን ያልተለመደ ትካዜ በማየቱ እንዲህ ነገሩን ለማወቅ ጠየቃት። ይመስለኛል የዛሬው ስራ አድክሞሻል? አይ በጭራሽ፣ እንደውም አሪፍ ነበር አለች ሂራ። ስለዚህ ሌላ ነገር አለ ማለት ነው? ማለቴ በሆነ ነገር እንደተከፋሽ ታስታውቂያለሽ፣ ልክ ነኝ ሲል ጠየቀ። አዎ ልክ ነህ። ስለ ሳራ እያሰብኩ ነው። ምንም አይነት መፍትሄ ማምጣት በማልችልበት ሁኔታ ውስጥ ስሆን ደግሞ በጣም ይከፋኛል። ካሊድ አስከትሎ ምናልባት ግን ሂራ እንደምንም ሁለቱ ሊያወሩ የሚችሉበት ሁኔታ ከተፈጠረ በመሃላቸው ያለው ቅሬታ ሊፈታ ይችላል ብዬ አስባለሁ። ይቅርታ አድርጊልኝና በሁለቱም በኩል ጥፋት አለ ብዬ አላምንም። እንደውም እውነቱን ንገሪኝ ካልሽኝ ጥፋተኛዋ ሳራ ነች። ካሊድ በየትኛው ሚዛን ነው ሳራን ጥፋተኛ የምታደርገው ብላ ተቆጣችሁ። ሂራ ነገሩን በየትኛውም ሁኔታ ብታዩ ሷሊ ያልተፈቀደለትን ወይንም ሀራም የሆነ ነገር አይደለም ያደረገው። ግን ሳራ ይህ ስለሆነ ብቻ ብላ ቤቷን ጥላ ወጣለች። ስለዚህ ካሊድ ሳራ ቤቷን ጥላ ወጣችው ሷሊ ስላገባ አይደለም። ሁኔታው እንደዛ ሊመስል ይችላል፣ ግን በጭራሽ እንደዛ አይደለም። አገባሁ ብሎ ከመናገሩም በፊት ሷሊ ለሳራ ጥሩ ባል አልነበረም። እሱ ነው ችግሩ። ይኸውልህ ካሊድ፣ እኔ በሸሪዓው ላይ ምንም አይነት ቅሬታ የለኝም፣ ሊኖረኝም አይችልም። አላህ ሁሉንም ትዕዛዝ በእኛ ላይ ሲፈርድ ለትልቅ ዓላማና ለትልቅ ምክንያት ነው። የኛ ችግር ምን እንደሆነ ታውቃለህ? የአላህን ትዕዛዝ ወደ ህይወታችን የምናስጠጋበት ለነፍሳችን በቀረበ ልክ ብቻ ነው። ቆይ አንድ ወንድ ከአንድ ሴት በላይ ማግባት የተፈቀደለት ለምንድን ነው? ኡማውን ከዝሙት ለመታደግና ተፈጥሮ ሚዛኗን እንድትጠብቅ ነው አይደል? እና ቆይ ወንድሜ የእውነት የዚህን ጥልቅ ትርጉም ገብቶት ይመስልሃል ያገባው? በጭራሽ አይደለም። ሷሊ ሁለተኛ ሚስት ያገባው ሳራን ለማበሳጨትና በራሱ መንገድ እስከምን ድረስ መሄድ እንደሚችል ለማሳየት ነው እንጂ በጭራሽ ሱናውን ለመከተል አይደለም። እና የብዙዎቻችንን ስህተት ደግሞ ግዴታውን ከሱናው ሱናውን ከሚወደድና ከተፈቀደ ከሚሉ የሸሪዓ መሪዎች ጋር ባለመረዳታችን ዛሬ ኢስላምን በይፋ እንዲጠላ ምክንያት ሆነናል። ካሊድ ማለት ሲል ጥያቄ አስከተለ። ካሊድ እስኪ ሙስሊም ያልሆኑትን ሰዎች ስለ እስልምና ጠይቃቸው። በእርግጠኝነት የሚነግሩ የመጀመሪያው ነገር እናንተ 4 ሚስት የምታገቡ ግፈኞች፣ እናንተ ሴትን በዳዮች እያሉ ያለ ስማችን ስም ይሰጡናል። ይህ የሆነው ደግሞ ቤታችን ባለው ጥቃቅን ችግሮች ምክንያት። በዚህ ምክንያት ደግሞ የተከበረውንና ፍትሃዊ የሆነውን ሸሪዓችንን በእኛ በሙስሊሞች ደካማ የአፈጻጸም ችግር ምክንያት ለእስልምና ሰዎች የተለየ አመለካከት እንዲኖራቸው አድርገናል። ይህ ሁላችንም የማንክደው ሀቅ ነው።
ልክ ነሽ፣ ግን እንደዚህ ተቆጥተሽ አይቼሽ አላውቅም። አዎ ያስቆጣል ካሊድ። ቤት ውስጥ ግዴታዎችን ሁሉ ፈጽማ ልጆችህን ተንከባክባ በንጹህ ልቧ አንተን መምጣት ለምትጠባበቅ ሴት እንደዚህ አይነቱ ነገር በጭራሽ አይገባትም። ካሊድ ያነሳው ነጥብ ቀላል እንዳልሆነ ገብቶታል። ለማንኛውም ቤት ደርሰሻል። ደግሞ የዚህን ያክል አትበሳጭ። ሁሉም ነገር የሚሆነው ለኸይር ነው። ሂራ፣ አንቺ መምከር የማይታሰብ ቢሆንም እኔ የማምንበትን አንድ ነገር ልንገርሽ። ህይወትሽ ውስጥ ለሚፈጠሩ ነገሮች በሙሉ እንግዳ አትሆኚ። እንደምታውቂ መሆን አለብሽ። ምክንያቱም በዚህ ምድር ላይ ምንም አዲስ ነገር የለም። ነገሩን አዲስ የሚያደርገው ሁኔታውና ሰዓቱ ብቻ ነው። ስለዚህ አንቺ በሁኔታዎችና በጊዜያቶች ውስጥ ቀድመሽ ከተገኘሽ ሁሌም ጠንካራ ትሆኛለሽ ማለት ነው። ነገሮች ለሌሎች ሰዎች እንጂ ለአንቺ በፍጹም አዲስ አይሆኑም። ስለዚህ ብዙም አትጨነቂ። መልካም፣ ግን አንተም የማይንድ ሴት ኮርስን ሳትወስድ አትቀርም አይደል? አለች ሂራ ቁጣዋ በረድ እያለላት። ያው በትንሹ ከነበርኩበት ሀገር ለእንደዚህ አይነት ነገር ምቹ ስለነበር ያው ከቦታው አንጠፋም። ግን ካሊድ፣ ኮርሱን ወደ እውነታው ሲመጣ የምዕራብ ባንተ ህይወት ውስጥ ምንም አዲስ ነገር ሊኖር አይችልም ማለት ነው። ቅድም እንዳልኩሽ ነው። ምናልባት ለእኔ አዲስ የሚሆንብኝ ሁኔታውና ጊዜው ነው። ከዛ ውጭ ምንም አዲስ ነገር ሊኖር አይችልም። በልሽ ቻው። ደግሞ ሳልነግርህ ከዚህ በኋላ ስራህን እያቋረጥክ እኔን ቤት ማድረስን ታቆማለህ። እንዴ? ለምን እንዴ? ታዲያ እኔን በየቀኑ መሸኘት ያወጣል? እንደዛ ሆነ ማለት እኮ የእኔ ገዛ ምንም ዋጋ የለውም ማለት ነው። በል ከነገ ጀምሮ ሸኝም ሆነ አድራሽ አያስፈልገኝም። ስለዚህ ቀጥታ ወደ ስራ መሄድ ትችላለህ። እሺ፣ አንቺ ካልሽውን። ቻው ቻው። ውድና የተከበራችሁ የሚስኪ ዩቲዩብ ቻናል ተከታታዮቼ ክፍል 17 ይቀጥላል። ታሪኩን ከወደዳችሁትና ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሆንልኝ።